ትሁት ከቤት ወጥታ በቆየችበት አጋጣሚ የካሌብ መርበትበትና ማሰብ ምን የሚሉት እንደሆነ ለአባባ ግራ አጋብቷቸዋል። ካሌብም ቤት ለቤት እየተንቆራጠጠ ምንም ሳይቀመጥ ከወጣች እኮ በጣም ቆየች፣ ቆይ ምን ሆና ነው? ለምንድነው የማትመጣው? እያለ ዝም ብሎ ይዟዟራል። አባባ ግራ ስላጋባቸው ቆይ አንተ ልጅ ለምንድነው ቁጭ የማትለው? ቁጭ ብለህ ለምን አትጠብቃትም? ሲለውም ነበር። ካሌብም አባዬ ምን ሆና ነው? ከወጣች እኮ በጣም ቆየች፣ በሰላም አይመስለኝም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቪዲዮ ስትጀምሩ በላይክ ጀምሩት። ቆይታችሁ እስከ ቪዲዮ ፍጻሜ እንዲሆን በትህትና ጠይቃችኋለሁ። ቤተሰብ አብራችሁ ይቆዩ። ካሌብም ቤት ለቤት መንቆራጠጡንና በየደቂቃው ስንት ሰዓት ሆነ? ከወጣች እኮ ይህንን ያክል ሰዓት ሆናት እያለም 10 ጊዜ ሰዓቱን ያያል። ይህንን በሚያደርግበት ጊዜም አባባ ዝም ብሎ እየተመለከተው ነበረ። ሁኔታው ደስም አላለውም። ምን ሆኖ ነው ይሄ ልጅ ዛሬ እያለም በግርምት ይመለከተዋል። ካሌብም መንቆራጠጡንና ሰዓቱን በየደቂቃው ማየቱን ቀጥሏል። አባባ የካሌብ እንደዚህ መሆን ግራ ስላጋባቸው ቁጭ እንዲልና ተረጋግቶ ማውራት እንዳለባቸውም ይጠይቁታል። ካሌብ ግን አሁንም ቢሆን እየተረጋጋ አይደለም። አንድ ጊዜ ቁጭ ይላል፣ አንድ ጊዜ ይነሳል። ቁጭ ብድግ እያለ ሀሪፍ የሆነ በዛው አጋጣሚም ስፖርት እየሰራ ነው የሚያስመስልበት። አባባም መጽሐፉን እያነበበ ዝም ብሎ ብቻ ይመለከተዋል። ወይ ካሌብ ዛሬ ግን ይህንን ያክል ለትሁት የተጨነቀበት ምክንያት ምን ይሆናል ብላችሁ ታስባላችሁ? አባባም ልክ እንደኛ ተገርሞበታል። እንዴት እንደዚህ ሊሆን ቻለ ብሎ ነበረ ዝም ብሎ በግርምት እየተመለከተው ያለው። እናም ካሌብ አሁንም መረጋጋት አልታይበት ሲል አባባ ትዕግስቱ አለቀ መሰለኝ፣ አንተ ልጅ ግን ለምንድን ነው ተረጋግተህ ቁጭ የማትለው? ይልና ይናገረዋል። ካሌብም ለሰዓታት ያክል ሲንቆራጠጥ የነበረ ቢሆንም አባቱ እንደዚህ ብሎ ሲናገረው ግዴታ መቀመጥ ስላለበት በረዥሙ ከተነፈሰ በኋላ ወደ ሶፋው ላይ ቁጭ ይላል። ቁጭ ካለም በኋላ አባዬ ትሁት ከወጣች እኮ በጣም ቆየች፣ ቢያንስ እስካሁን ወደ ቤት መመለስ ነበረባት የሚል ንግግር ነበር የተናገረው። የአባባ መልስ ግን ለካሌብ ያልጠበቀው ንግግር ነበር። ካሌብ ለምን አትተዋትም? እሷ እኮ ሕፃን ልጅ አይደለችም፣ እንደፈለጋት መሆን ትችላለች። እንደፈለጋት ሆና ከዛ በኋላ ወደ ቤቷ ትመለሳለች። ሕፃን ልጅ አስመሰልካት እኮ የሚል ንግግር ነበረ አባትየው የተናገረው። ይህ ደግሞ ለካሌብ ምንም አስደሳች መልስ አልነበረም። ካሌብም የአባቱን ንግግር ከሰማ በኋላ አባዬ ሲጀመር አንተ ራስህ ነህ እንደዚህ እንደፈለግሽ ሁኚ እያልክ አሁንም ወጥታ እንድታመሽ ያደረካት እንጂ ትሁት ይህንን ነገር አታደርግም ነበር። አባባም የካሌብ ሁኔታ ዛሬ በጣም አስገርሞታል። አንተ ለምንድን ነው እንደዚህ ልትቆጣ የቻልከውና ልትናደድ የቻልከው ብሎም ሲጠይቀው፣ ካሌብም ደግሞ እኛ ጋር እስካለች ድረስ እኮ ኃላፊነት አለብን። በወጣችበት የሆነ ችግር ቢያጋጥማት ተጠያቂ የምንሆነው እኛ ነን እና ታዲያ ይሄ ነገር አያሳስበኝም ብለህ ነው እንዴ የምታስበው? እያለ ነበረ ለአባቱ ሲናገር የነበረው። አባባም የካሌብን ንግግር ከሰማ በኋላ ትሁት ማለት በጣም ጎበዝ ልጅ ናት፣ አንተ ግን ምን ትሆናለች ብለህ ነው እንደዚህ ያሰብከውና የፈራኸው ብሎም ሲጠይቀው፣ ካሌብም ደግሞ በባለፈው አባባን አስፈቅዳ ንፋስ ልቀበል ብላ በወጣችበት አጋጣሚ ከሆነ ጎረምሳ ጋር አይቷት ስለነበረ ነው። እናም በባለፈው ከጎረምሳ ጋር ይቻታለሁ አባዬ። አባባም ይሄንን ንግግር ከካሌብ ሲሰማ እሺ እና ታዲያ ያያትስ ቢሆን ምንድን ነው ነገሩ የሚል ንግግር ሲናገር፣ ካሌብም አባዬ ግን ለምንድን ነው እንደዚህ ነገሩን ቀለል አድርገህ እያየኸው ያለኸው? ሊገባኝ አልቻለም። ካሌብም ደግሞ ትሁትን ይህንን ያክል ሊጨነቅላትና ሊያስብላት የቻለው ምናልባችም እነሱ ከማያውቁት ሰው ጋር የሆነ ግንኙነት
ችግር እንዳይደርስባት ብሎ ስለፈራም ነበረ። ይህ ነገር ደግሞ ሊያስጠይቃቸው እንደሚችልም በተደጋጋሚ ለአባቱ ይነግረዋል። አባትየው ግን ያን ያክልም የትሁት ነገር አላሳሰበውም። አባባ የካሌብን ንግግር ከሰሙ በኋላ የኔ ልጅ ትሁትን አፍቅረሃታል ወይ የሚልም ጥያቄ ሲጠይቀው ካሌብ እየተንተባተበና እየተርበተበተ እኔ ማን አረን ያላፈቀርኳትም ያው እንደ ወንድማዊ ሆኜ ልሰብላት ብዬ ነው። በዛ ላይ እኛ ጋር እስካለች ድረስ ኃላፊነት አለብን ብዬ አስቤ ነው እንጂ በጭራሽ እኔ አላፈቀርኳትም እያለም እየተንተባተበ ለአባቱ ይመልስለታል። ካሌብ ግን ይህንን ነገር በሚናገርበት ጊዜ በጣም እየተወሳሰበበትና እየተንተባተበም ግራ እየተጋባም ነበር ይመስለኛል። ባለፈው ከትሁት ጋር አየሁት ያለውን ሰውዬ ፍቅረኛዋ ነው ወይ ብሎ ለማረጋገጥ ያሰበውና የተጠቀመው መንገድ ይመስለኛል። እኔ ትሁትን ይህንን ያክል ልጨነቅላት ላስብላት ያልኩት ምናልባት በኋላ ላይ ህይወቷ ቢበላሽ ያለኛ ማንም እንደሌላት ስለማውቅ ነው እንጂ አባዬ ሌላ ነገር አይደለም እያለ ነበር እንግዲህ ለአባቱ ሲያስረዳው የነበረው። አባቱ ግን የካሌብ ሁኔታ ዛሬ ግራ አጋብቶታል። እናም ይህ ልጅ ትሁትን አፍቅሯት ይሆን እንዴ? እንዴት ሊሆን የቻለው? እናት አላፈቀራትስ ለምን ወጥታ መሸች ብሎ ይህንን ያክል ሊጨነቅ ቻለ? በዛ ላይ በባለፈው ከሆነ ሰው ጋር ቆማ ይቻታለሁኝ ሌላኝስ እንዴት ቻለ ብሎ የካሌብ አባትም ቢሆን ግራ እየተጋባ የካሌብን ሁኔታ ዝም ብሎ ፈገግ እያለ ይመለከተዋል። ሲናገር አንድ በአንድ ቃሎችን እየተከታተለም ሲያዳምጠው ነበር። አባትየውም ካሌብን ከዚህ በኋላ አታስብ፣ የትሁት ህይወት አይበላሽም ሲልም ይነግረዋል። ካሌብ የአባቱ ንግግር አሁንም ቢሆን ምንም ሊያሳምነው አልቻለም። አባዬ የትሁት ህይወት ላለመበላሸቱ አንተ ምንድን የምታውቀው ነገር አለ ሲልም ነበር የጠየቀው። በዚህ ሰዓት ወጥታ ሲጀመር ትሁት የት ነው የምትሄደው? የትስ ልትሄድ ትችላለች? እያለ እንግዲህ ካሌብ ንዴትም ብስጭትም ጭምር አዘኔታም ጭምር ሆኖ ነው እየተናገረ የነበረው። የካሌብ አባት እንግዲህ ይህንን እሱ ከተናገረ በኋላ ከትሁት ጋር ያየኸውን ልጅ እኔ ያውቀዋለሁ ብሎ ሲለው ካሌብ ይደነግጥና ምን ልጁን ነው የምታውቀው ሲልም ይጠይቀዋል። አባትየውም ልጁን እንደሚያውቀው ከትሁት ጋር ቆሞ የነበረው ልጅ የትሁቴ ፍቅረኛ እንደሆነ ለካሌብ ይነግረዋል። ካሌብ ግን ይህንን ሲሰማ በጣም ነበር የደነገጠው። ይሄ ልጅ የእውነትም ካሌብ ትሁትን አፍቅሯታል ማለት ነው እንጂ በጭራሽ ፍቅረኛዋ ነው እኔ አውቀዋለሁኝ በሚባልበት ጊዜ ምንም ሊያስደነግጠው የሚችል ነገር አልነበረም። እኔ እንደራሴ ግን ትሁትን ካሌብ አፍቅሯታል ብዬ አስባለሁ። ካሌብ የዚህን ጊዜ ይናደድና ይደነግጥና ከአባቱ ጎን ተነስቶ ወደ መኝታ ክላሱ ይሄዳል። በዚሁ አጋጣሚ በራቸው ይንኳኳል። የቤታቸው በር ሲንኳኳ እሷ መጣች ብሎ ነው መሰለኝ በፍጥነት መጥቶ በሩን ክፍት ሲያደርገው ያንኳኳው ሰው ግን ዳንኤል ነበር። ዳንኤል የካሌብን ሁኔታ ሲመለከተው በጣም ነው የደነገጠው። ምንድን ነው የተፈጠረው? ምን ሆኖ ነው ብሎ ዝም ብሎ ይመለከተዋል። አባባ ከተቀመጠበት አልተነሳም። ዳንኤልም አባባ ወደ ተቀመጠበት ጎን ሄዶ ቁጭ ካለ በኋላ እንዴት አመሻችሁ አባዬ ይለዋል። እንዴት አመሸህ ልጄ ብሎ ይመልስለታል። ዳንኤል የአባባን ሰላምታ ከሰማ በኋላ ካሌብ ምን ሆነሃል ሲልም ነበር የጠየቀው። ካሌብም ደግሞ ለዳንኤል ምንም እንዳልሆነ ነው የመለሰለት። አባባ ምን አዲስ ነገር አለ? ምን የሰማሁ ነገር አለ ብሎ ሲጠይቀው ዳንኤል እንግዲህ ቲና አጋቹ ጋር ልትሆን ትችላለች ብለው ስላሰቡ እዛ ተልኮ ስለነበረ እሱም እየፈለጋት እንደሆነና እሱም ጋር እንደሌለች ነበረ ለአባባ የመለሰለት ዳንኤል የቲናን ነገር። ካሌብም ምንድን ነው ማንን ነው የምትፈልጉት? ማን የጠፋው ሲልም ይጠይቃቸዋል። ዳንኤል ቲና እንደጠፋች ከትናንትና ጀምራ እቤት ውስጥ እንዳልነበረች ነበር እያስረዳው ያለው። ካሌብም ቲና ናት ሲባል እናንተ ምን አስጨነቃችሁ? ስትፈልግ ዘላለማን መጥፋት ትችላለች ነው እንግዲህ ብሎ የመለሰው። ለትሁት ይህንን ያክል የተንገበገበው ካሌብ ቲና ጠፋች ሲባል ግን ሚስቱ የነበረችዋን ሴትዮ ለምን ዘላለሟን በሙሉ አትጠፋም አይደለም ለአንድ ቀንና ለሁለት ቀን ብሎ ነበር የመለሰላቸው። አይ ካሌብ በቃ ሳያውቀው ፍቅር ፎንቃ ጠግሮሮታል መሰለኝ ከትሁት
አባባ የካሌብን ንግግር ሲሰማ ካሌብ እኛ ያሳሰበን ነገር የትሁት መጥፋት ሳይሆን ስትመጣ ከጀርባዋ ከኋላዋ ይዛው የምትመጣው መዘዝ ብቻ ነው ብሎ ነበረ የተናገረው። ካሌብም ለአባቱ ቴና ምንም ይዛ የምትመጣው ነገር የላትም፣ አንተ ዝም ብለን የምትጨነቀው አትጨነቅ በቃ ብሎ ነበር የመለሰለት። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የካሌብ ሁኔታ ለትሁት ይሄንን ያክል መጨነቅ ምንድን ነው ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ እንድታስቀምጡልኝ እጠይቃችኋለሁ። ባይ ባይ።